በጣም ሰቃይ የሆኑ ተማሪዎች ጎበዝ የሆኑ ተማሪዎች ቢዝነስ ኦነር ለመሆን በጣም ቅርብ ናቸው። ምክንያቱም የትኛውም ስራ ለመስራት መጀመሪያ ዛሬ ባልተለመደ ሁኔታ አዳዲስ ነገሮችን ወደ እናንተ ይዤ መጥቻለሁ። እናንተ ተከታተሉኝ፣ በተንም ደግሞ ፎሎ ያርጉ። አባውት ስለ ቢዝነስ ኦነሮች እናወራለን። ሁለተኛ ደግሞ ስለ ተቀጣሪዎች እናወራለን። ሶስተኛ እናንተ ምን መሆን ነው የምትፈልጉ? ቢዝነስ ኦነሮች ብዙ ጊዜ ፋይናንሻልን በጣም ፍሪ ናቸው። ከሰዓትም አንጻር ደግሞ በጣም ፍሪ ናቸው። ከተቀጣሪዎችና ራሳቸውን ከቀጠሩ ሰዎች አንጻር ስናነጻጽር ፍሪደም አላቸው። እናንተ ተቀጣሪ መሆን ነው የምትፈልጉት? ቢዝነስ ኦነር መሆን ነው የምትፈልጉት? ወይስ ራሳችሁን መቅጠር ነው የምትፈልጉት? እና እንደ ሀገራችን ስንመለከት ብዙ ሰዎች ደግሞ የራሳቸውን የቀጠሩ ሰዎች ናቸው። ሱቅ አላቸው፣ የተለያዩ ስራዎች አላቸው። እነዛን ስራቸውን ደግሞ ያው 24 ሰዓት ሙሉ ጊዜያቸውን ኢንቨስት አድርገው ሰዓታቸውን ደግሞ እዛ ኢንቨስት አድርገው ስለሚሰሩ ራሳቸውን የቀጠሩ ሰዎች ናቸው። ያው ተቀጣሪዎችም እንዳሉ ሆነው ተቀጣሪዎችም አሉ፣ ራሳቸውን የቀጠሩ ሰዎች አሉ። ግን ቢዝነስ ኦነሮች በጣም ጥቂት ሰዎች ናቸው። ብዙ ጊዜ ችግራችን ምንድን ነው? ቢዝነስ ኦነር መሆን የሚፈልግ ሰው ቢዝነስ ኦነር ለመሆን እርምጃውን መጀመር አይፈልግም። እርምጃውን ደግሞ መቀጠል አይፈልግም። መሆን የሚፈልገውን ያንን ኤነርጂ ከውስጡ አውጥቶ መጠቀም አይፈልግም። ብዙዎቻችን መሆን የምንፈልገውን ነገር አለ፣ ግን እንድንሆን የሚያስችለን እርምጃ አንወስድም። ሁላችንም የሆነ ነገር መሆን ካስፈለገን መሆን ለሚያስፈልገን ነገር ደግሞ መክፈል ያለብንን መስዋዕት ሁሉ መክፈል ግዴታችን ነው። በሌላ ደግሞ እንደ ሀገር በጣም ብዙ ችግሮች አሉብን። ለምሳሌ ቢዝነስ ኦነር እንዳንሆን ትምህርታችን ላይ ብቻ ፎከስ ስለምናደርግ ያንን ፎከስ የምናደርገው ትምህርት ደግሞ ቢዝነስ ኦነር እንድንሆን አያስችለንም ብለን ስለምናምን ማለት ነው። ኢቭን በጣም ሰቃይ የሆኑ ተማሪዎች ጎበዝ የሆኑ ተማሪዎች ቢዝነስ ኦነር ለመሆን በጣም ቅርብ ናቸው። ምክንያቱም እዛ ቢልድ አፕ ያደረጉትን ማንነት እዚህ አፕላይ ማድረግ ስለሚችሉ እዛ ደግሞ የተማሩትን ያንን ስኪል ደግሞ ያንን እውቀት ደግሞ እዚህ በቀላሉ አፕላይ አድርገው ራሳቸውን መለወጥ ስለሚችሉ ማለት ነው። ግን እንደ ሀገር ደግሞ ከልጅነታችን የተተበተብነው አንድ ነገር አለ። ለመቀጠር ብቻ ተቀጣሪ ለመሆን ብቻ የምንማር ይመስለናል። አይደለም፣ እንደዚህ አይደለም። ፈረንጆች ጋር ስንሄድ ልጅነቱ ጀምሮ ይዞ ያድጋል። ያንን እውቀቱን ማንነቱን የሚፈልገውን ነገር ቢልድ አፕ ካደረገ በኋላ ፊውቸር ላይ ያንን ከልጅነቱ ቢልድ አፕ ያደረገውን አይደንቲቲ ያው በቀላሉ አፕላይ ማድረግ ይችላል። እኛ ሀገር ጋር ስንመጣ ግን ከልጅነታችን ከፋሚሊም ተጽዕኖ አንጻር እየተበተብን ያደግነው የሆነ አስተሳሰብ ስላለን ትምህርትን በሌላ አንግል ብቻ ተረድተን ያለ እውቀት ወደ ቢዝነስ ለመምጣት እንገደዳለን ማለት ነው። እውቀትን ይዘን ወደ ቢዝነስ ዓለም የምንመጣ ከሆነ ኤቭሪቲንግ በጣም ሲውተብል ነው፣ በጣም ቀላል ነው። ራሳችንን በቀላሉ መቀየር መለወጥ እንችላለን። ስለዚህ እናንተም ደግሞ ራሳችሁን ለመለወጥ ለመቀየር በጣም ዝግጁ መሆን አለባችሁ። የሚመጡ ቻሌንጆች አሉ። የትኛውም ስራ ያለ ቻሌንጅ የሚሰራ የትኛውም ስራ የለም። የትኛውም ስራ ለመስራት መጀመሪያ ቻሌንጅን ለመቀበል ቻሌንጅን ለመወጣት ዝግጁ ሆነ መጠበቅ የሚችል ሰው መሆን አለብኝ። ልጅነት ጀምሮ በጣም የምወደው ነገር ነው ቢዝነስ ኦነር መሆን። አሁን እኔ የዩኒቨርሲቲ ተማሪ ነኝ። ዩኒቨርሲቲ ስንማር ደግሞ ቢልድ አፕ የምናደርገው ማንነት አለን። ዩኒቨርሲቲ የተማርን የምንገነባው ማንነት ወደ ቢዝነስ ኦነር ስንመጣ ደግሞ በጣም በብዙ የሚያግዙን ነገሮች አሉ። በጣም ያግዘናል። እዛ ቢልድ አፕ የምናደርገው ማንነት እዚህ ደግሞ አፕላይ አድርገን ግራጁዋሊ ቢልድ አፕ ያደረግነው ማንነት እዚህ በቀላሉ አፕላይ አድርገን ራሳችንን ለመለወጥ ያግዘናል። እና የምትማረውም ሰዎች ትምህርታችሁን በአግባቡ እንድትማረው በዚሁ መልዕክት ለማስተላለፍ ነው። በሌላ በኩል ደግሞ ቢዝነስ ኦነሮች እንዴት ነው ቢዝነሳቸውን ማናጅ የሚያደርጉት? ከትላንትናው ዛሬ ከዛሬ ደግሞ ነገ የተሻለ ቦታ ሌቨል አፕ እያደረጉ ያሉት የሚለውንም አንዳንድ ሀሳቦችን እናነሳለን ማለት ነው። በዚህ ቱብ ላይ አብዛኛው ጊዜ ከዚህ በፊትም አውርቻለሁኝ ቪሎግ ነው የምንሰራው። በሌላ ደግሞ ኤጁኬሽን ነው እንማማራለን። የምንማማረው ደግሞ ስለ ቢዝነስ ነው የምንማማረው እና ቢዝነስ ደግሞ እኔ አዳዲስ ነገሮችን ገንዘብ የሚሰራባቸው ነገሮችን ከዚህ በፊት እንዳወራሁት እሱን ነገሮችን ወደ እናንተ ያው ይዤ የምመጣ ይሆናል። እኔ በየቀኑ ራስንም አፕዴት እያደረኩኝ ብዙ ነገሮችን ሪሰርች እያደረኩኝ ብዙ ነገሮችን እያነበብኩኝ ያነበብኳቸው ነገሮች ደግሞ ወደ እናንተ በነፃ አፕላይ ያደርጋለሁ ማለት ነው። ከእናንተ የሚጠበቀው ላይክ፣ ፎሎ፣ ሼር ብቻ ማድረግ ነው ማለት ነው። አንድ ሰው ሆቴል አለው እንበል። ያንን ሆቴል ራሱ ነው ማናጅ የሚያደርገው። ከታች ደግሞ የተቀጠሩ ሰዎች አሉ፣ ተቀጣሪዎች አሉ፣ ተቀጥሮ የሚሰሩ ሰዎች አሉ። እሱ ደግሞ የዚህ ሆቴል ባለቤት ነው። የዚህ ሆቴል ደግሞ ባለቤት እስከሆነ ድረስ ከታች ያሉትን ያስተዳድራል። ቢዝነስ ኦነሮች ጊዜያቸውን ኢንቨስት ሳያደርጉ ገንዘባቸውን ብቻ ኢንቨስት በማድረግ የሚሰሩት ነገር አብዛኛውን ጊዜ
ቢዝነስ ኦነሮች የሚሰሩት ነገር ነው። ለምሳሌ አንድን ፎቅ 1% ከገነባ በኋላ ያንን ፎቅ ደግሞ ለተለያዩ ድርጅቶች፣ ለተለያዩ ሰዎች፣ ለተለያዩ ቢዝነስ ለሚሰሩ ሰዎች አከራይተው በየወሩ ገንዘብን ሜካፕ ያደርጋል ማለት ነው። ሄዶ የሚያጠፋበት ጊዜ የለውም። መጀመሪያ ኦልሬዲ ኢንቨስት ካደረገው ገንዘብ ብቻ ገንዘብን ሜካፕ ያደርጋል፣ ገንዘብን ኮሌክት ያደርጋል። እንደዚህ የሚያደርጉ ሰዎች ምንድናቸው? ቢዝነስ ኦነሮች ናቸው። ግን ወደ ቢዝነስ ኦነር ለመሆን የሚያስፈልጉ ቅድመ ሁኔታዎች አሉ። መጀመሪያ መገንባት ያለብኝ ማንነት አለ። ያንን ፎቅ ለመስራት መጀመሪያ ከመሬት ተነስቶ አይደለም፣ የሆነ ቢዝነስ ኦነር ከመሆኑ በፊት የሰራቸው ስራዎች አሉና ቢዝነስ ኦነር ለመሆን መጀመሪያ ቅድመ ሁኔታ የሚያስፈልጉ ነገሮች አሉ። እነዛን ነገሮች ማሟላት ግድ ነው። ተቀጣሪ ሆነህ ሊሆን ይችላል፣ ስሞል ቢዝነሶችን ሰርተ ሊሆን ይችላል። ከዛ በኋላ የምታመጣው ነገር ነው ቢዝነስ ኦነር ለመሆን። ተቀጣሪ የሆነ ሰው ፋይናንሻሊ ፍሪደም አይኖረውም። ከጊዜውም አንጻር ደግሞ ነፃነት የለውም። ራሱን የሚቀጥር ሰው ምን አይነት ሰው ነው? ሶስተኛ ደግሞ ራሳቸውን የሚቀጥሩ ሰዎች ምን አይነት ሰዎች ናቸው? ስለ ቢዝነስ ኦነር አውርተናል። ሁለተኛ ደግሞ ስለ ተቀጣሪዎችም አውርተናል። ራሳቸውን የሚቀጥሩ ሰዎች ለምሳሌ ራሳቸውን የሚቀጥሩ ለሱቅ የሚሰሩ ሰዎች ራሳቸውን የቀጠሩ ሰዎች ናቸው። እዛ ራሳቸውን ቀጥረዋል፣ ቢዝነስ ይሰራሉ። በእርግጥ ቢዝነስ ይሰራሉ፣ ገንዘብ ከተቀጣሪዎች ደግሞ የተሻለ ገንዘብ ያገኛሉ። ግን ሱቅ የሚሸጡ ሰዎች ቀኑ ሙሉ እዛ ሱቅ ላይ ተቀምጠው ነው የሚውሉ። ስለዚህ እዛ ገንዘባቸውን ኢንቨስት አድርገዋል። ሰዓታቸውን ምን እያደረጉ ነው ያሉት? ኢንቨስት እያደረጉ ነው ማለት ነው። ስለዚህ ምናልባት ከተቀጣሪዎች ከገንዘብ አንጻር ፍሪደም አላቸው፣ ግን ከሰዓት አንጻር ደግሞ 24 ሰዓት ሙሉ ራሳቸውን እዛ ቦታ ቀጥረዋል። ስለዚህ 24 ሰዓት ሙሉ ለራሳቸው ተቀጥረው እዛ ቦታ ይሰራሉ ማለት ነው። ራሳቸውን የሚቀጥሩ ሰዎች እነዛ ናቸው። ቢዝነስ ኦነሮች ገንዘባቸውን ብቻ ኢንቨስት አድርገው ከዛ ገንዘብ ሜካፕ ያደርጋሉ። ይህንን ካወራን ይበቃናል። ሌላ ጊዜ በሰፊው እናወራለን። እናንተ ኮሜንት ውስጥ ጻፉልኝ፣ ኮሜንት ሴክሽን ላይ አስቀምጡልኝ። እናንተ ያስቀምጣችሁልኝ ሀሳብ እኔ ይዤላችሁ የምመጣ ይሆናል። ቀጣይ ደግሞ ቪዲዮ ነው የምሰራላችሁ። የት ልሄድ የት ሄጄ ልስራላችሁ። እኔ በቅርቡ የሆነ ያሰብኩት ቦታ አለ። ወደዛ ሄጄ ሙሉ ቪዲዮ ለመስራት ያሰብኩኝ ያለሁት። እናንተ ኮሜንት ሴክሽን ላይ ጻፉልኝ። ወዳችኋለሁ።